እናቴ ያላባት ስለነበረ ያሳደገችን በቃ ስራ መስራት ስለነበረብኝ በ13 ዓመቴ ነው አግብቼ ልጅ መውለድ የጀመርኩትኝ። አሁን የአራት ልጆች እናት ነኝ። እዚህ አዲስ አበባ ከመጣን ወደ 18 19 ዓመት ሆኖኝ። ሌላን አልገባኝም። በ13 ዓመትሽ ቤተሰብ ነው የዳረሽ ወይ እኮ? እንዴት እንዳገባሽ በ13 ዓመትሽ? አይ በራሴ ነው አግብቼ ወደ ቤተሰብ የወሰድኩትኝ። በ13 ዓመትሽ ፍቅረኛ ይዘሽ ማለት ነው ማሪ? አግብቼ አጋገባኝ። ተጋብተን ካረገዝኩ በኋላ ቤተሰብ ተጠርቶ ከዛ በኋላ ተቀላቀለ። ቆይ እሺ፣ መጀመሪያ ከቤተሰብ ወጥተሽ የት እየኖርሽ ነው እሱን የተዋወቅሽው? አስረጅን፣ በደንብ አልገባን። ድሬዳዋ እኮ ድሬዳዋ ምን ሰው ቤት ተቀጥረሽ ነው ማለት? በትክክል አስረጅን ውዴ። ሰው ቤት ተቀጥሬ እሱ ደግሞ ከአዲስ አበባ ድሬዳዋ ትራንስፖርት ሲሰራ ነበር፣ ሚኒባስ። እሺ፣ አንቺ ከቤተሰቦች ቤት እና ይመላለስ ነበር። ለም ስትጀምሪ ይኸውልሽ ተወልደሽ ያደግሽው የት ነው? የት ነው ተወልደሽ ያደግሽው? ምናሽም ቤት የት ነው ተወልደሽ ያደግሽው? እኔ ሐረር ነው የተወለድኩት። እሺ፣ ሐረር እናት አባትሽ ቤት ነው የተወለድሽው? አዎ። በስንት ዓመትሽ ከእናት ከአባትሽ ቤት ወጣሽ? በቃ ከ11 ዓመት ጀምሮ በቃ ወደ ስራ ነው የገባሁት። በትርፍ ሰዓት እያልኩኝ ቆሎም በቆሎም ምናምን እየሸጥኩኝ እናቴን ትንሽ ያገዝኳት መሰለኝና እንዳጋጣሚ በዘጠናዎች ውስጥ 3 እህቶቼ ታላላቆቻችን ማለት ነው በህመም በአንድ ዓመት ውስጥ ሞቱባት። ወደ ስራም ልገባበት የቻልኩት ኬዝ ማለት ነው። ስንት ነበራችሁ ልጆች ቤት ውስጥ? ቤት ውስጥ ስንት ልጆች ነበራችሁ? 8 ነን። ከ8 6 ሴት 2 ወንድ። ኦኬ፣ 6 ሴት 2 ወንድ። ሶስቱም በአንድ ዓመት ሞቱ። ሴቶቹ 3 ሴቶች ሞቱ። 3 ሴቶች። ኦኬ። ከዛ እናቴ በቃ በጣም ጥሩ ላይ ማል ነበረችም። ምናሽን ማሪ ከ8 ልጆች 3 ሴቶች ሲሞቱ 5 ቀራችሁ። 3 ሴት 2 ወንድ። አባትሽስ? አባታችን አናውቀውም፣ በልጅነታችን ነው የሞተው። ኦኬ። አንቺ ስንተኛ ነሽ? እናቴ ግን ከኔ በላይ 2 አሉ፣ ከኔ በታች 2 አሉ። አሁን 5። ኦኬ። ስለዚህ ሁላችሁም ከአንድ አባት ነው የተወለዳችሁት? 5ኛ። አይ አይደለም። ኦኬ። ከ2 ነው። የማን አባት ነው የሞተው? የማን አባት ነው በህይወት ያለው? የትልልቆቹ የሁለቱ አባት አለ፣ ኤርትራ ነው ያለው። ኦኬ። ኤርትራዊ ነው። የሶስታችሁ ግን ሞቷል? የልጆቻችን ግን ሞቷል። ኦኬ። እሺ፣ አንቺ በ11 ዓመትሽ ምን መስራት ጀመርሽ? እናታችን ሜንሲ ቤት ነበር የምትሰራው። የዛ ሰዓት እንደዚህ የወታደሩ ካምፕ የለም፣ ምግብ ሰራተኛ ነች፣ የምግብ ባለሙያ ነበረች እና ሜንሲ ቤት ትሰራ ነበር። ከዛ በቃ በእህቶቻችን ሲሞቱ ትንሽ ጥሩ አልነበረችም ስሜቷ። ከዛም በቃ እኔ በትርፍ ሰዓቴ ጠዋት ከተማርኩኝ ከሰዓት በኋላ ወይ በቆሎም እንደዚህ ቆሎ ምናምን አስፋልት ዳር ነው ቤታችን፣ እዛ እየሸጥኩኝ ምናምን ማገዝ ጀመርኩኝ። ከዛን የሆነ ብርም ስታይ ምናምን መዳፈር ጀመርኩኝ ምናምን። በቃ እኔ አሁን የኔ ታናናሾቹ መማር አለባቸው ብዬ ነው። ትልቁም ወንድ የኔም ታላቅ አስተማሪ ነበርና ገና ካምፓ ዩኒቨርሲቲ ነበር እዚህ አዲስ አበባ መጥቶ ማለት ነው፣ እዛ ትምህርት ሲጨርሶ እና ማዘር ብቻዋን ነች። በቃ ምንም ማንም የሚያግዛት አልነበረም። እኔ በቃ ምንድነው በዛ ሰዓት የወሰንኩት ለቤቱ ያው 3ቱ ሞተዋል፣ አንድ ሰው ግን ዋጋ መክፈል አለበት ብዬ አሰብኩ። በቃ እኔ ዋጋ ብከፍል ሌሎቹ ስለምን አይማሩም በሚል ግን እግዚአብሔር ረዳኝ። ትምህርታቸውን ጨረሱ፣ ታናናሾቼም ትልቁ። ከእንደገናም የልጆቼም አባት ጥሩ ሆነልኝ። በቃ እሱ ካገባው በኋላ ቀጥ አድርጎ ቤተሰቡን መርዳት ጀመረልኝ። ቆይ እኔ ያልገባኝ በ11 ዓመትሽ ሰው ቤት ተቀጥረሽ መስራት ጀመርሽ? አስረጅኝ እሱን መጀመሪያ።
እሺ በ11 ዓመትሽ ከቤት ወጥተሽ ሰው ቤት ድሬዳዋ ገባሁኝ። እሺ ድሬዳዋ ጠፍቼባቸው ወደ ድሬዳዋ መጣሁኝ። ከቤት ወጥተሽ ድሬዳዋ ስመጣ ልጅ በቃ ጠፋሁኝ። በቃ ተጽዕኖም ሲበዛ ትልቁ ወንድሜ ኃይለኛም ሆነ ስራ አትስሪ ማለት ጀመረ። ትምህርትሽን ተማሪ ማለት ጀመረ። ዱላ ምንም ሲጀመር ተነሳሁኝና ጠፍቼ ድሬዳዋ መጣሁኝ። እዛኔ 5 ብር ነው 10 ብር ነበር ትራንስፖርት። ከዛን ሰው ቤት መቀጠር ፈለኩኝ። ማንም የሚቀጥረኝ አጣሁኝ። በ20 ብር ነው የገባሁት። እሺ ከሐረር ድሬዳዋ ጠፍተሽ በቃ የሆነ እሺ ከሐረር ድሬዳዋ በ11 ዓመት ድሬዳዋ በ20 ብር ነው ሰው ቤት በ20 ብር ተቀጠርሽ። ከዛስ በየወሩ ደሞዙ ምን ታደርጊው ነበር? አይ ከዛ በኋላ ሰዎቹ ጋር ስሰራ ሰዎቹ ምን አደረጉኝ? እናትየው ተለቅ ያለ ሴትዮ ነበረች እና እንዳልኩሽ ከእናቴ የወረስኩት በስራ ጎበዝ ነበርኩኝና ሲያዩ እንደ 13 እንደዛ እንደ እድሜ አይደለም በጣም ስራ ጎበዝ ነኝ፣ ኃላፊነት ምናምን ሴትዮዋ አዘነችልኝና ሌላ ሰራተኛ ቀጠረችልኝና እኔ በቃ የሷን መኝታ ቤት የሷን አንዳንድ ነገር ዋና ዋና ነገሮች ምናምን መቆጣጠር ጀመርኩኝ። ቁርስ ቤት ነበራት ሴትዮዋ። እስከ 6 ሰዓት ቁርስ ፉል ቤት ነበራት፣ ትልቅ ፉል ቤት። ከዛ አዝናልኝ በቃ ለሰራተኛ ሌላ ቀጠረችና ሰራተኛዋንም ቤተሰቡንም የሚጎለውም ምናምን በቃ ኃላፊነት ተሰጠኝና የባሰ ኃላፊነት ተሰማኝ። ከዛም በዚህ አጋጣሚ ሐረር ድሬዳዋ መኪና ይመላለስ ነበር። የሌሊት ትራንስፖርት ምናምን ይሰራ ነበር። እዛ ሰዓት ሚኒባሶቹ እዛ ይመላለሳል ይሄ ልጅ። ከዛ እንደ አጋጣሚ ተዋወቅን። ከዛ ነገርኳቸው እኔ እንደዚህ ነው አስተዋወቅኳቸው። እሱ ስንት አንቺ በ13 ከዚራ ቤት ተከራየ። አንቺ በ13 ዓመትሽ ፍቅረኛ ስትተዋወቂ እሱ ስንት ዓመቱ ነበር? ከ20ዎች ውስጥ ነው። ከ20 በላይ ነው። ከ20 በላይ ነው። እሺ እየሰማንሽ ነው። እንደ አጋጣሚ ትውልዱ የሐረር ነው የተወለደው። የአምቦ ልጅ ነው። ብቻ በቃ ካለብኝም ጥረት አኳያ ምናምን ደግሞ የትልቅ ሰው ስሜት ነበር የሚሰማኝ በዛ ሰዓት። ደግሞ ፊዚካልም ትንሽ ወፈር ያልኩ ነኝ። ብዙ እንትን አለለም። ግን በቃ እኔ አሁን ቤተሰብ መርዳት ብዬ ውስጤ ስላሰብኩኝ በቃ ትልቅ መውለድን የፈለኩትኝ በቃ ኃላፊነት እንዲሰማኝ። ከዛን ድሬዳዋ ከዚራ መኖር ጀመርኩኝ። እዛ ቤት የሆነ አነስ ያለ ግቢ ቤት ገዛ። ቤቱን ገዛና እዛ እየኖረን የመጀመሪያ ልጅ ድልጮራ ሆስፒታል ነው የወለድኩትኝ። ፈረንሳይ ሆስፒታል ነበረ ክትትሌ። እንዳልኩሽ እድሜም ትንሽ ነው። ዶክተሮቹ ደግሞ በቃ አፈንግጬ ዝም ብዬ ያረገዝኩ ነው የመሰላቸውና ማንም ትሪት ሊያደርገኝ አልቻለም። በዛ ላይ እንትን መርፌ አትወስጅም፣ የምጥ መርፌ አይሰጥሽም፣ አትቀደጅም፣ አምጠሹ ለጂና የምትባየው ማንም ዶክተር በቃ ዞር ብሎ ያይሽም። በቃ ትውልድ ታበላሻለች የሚል ነገር አለ አይደል? እግርሽን ከምታነሺ ትምህርትሽን አትማሪም ነበር ምናምን ብሎ ሁሉም በቃ እንትን ነው የሚለኝ። ከዛም በቃ ድልጮራ ሆስፒታል ወሰዱኝ ያልኳቸው። ድልጮራ ሮብ ዕለት ገብቼ 5 ቀን አምጬ እሁድ ቀን ተገላገልኩኝ በሰላም። ትንሽ መቀደድ መሰንጠቅ ነበረ፣ ግን እግዚአብሔር ረዳኝ። ደግሞ ወደዚህ ደግሞ ነገርም ሊከተኝ የቻለው ነገር ፕሊፕሲ፣ በዛ ሰዓት ፕሊፕሲ በሽታ አይታወቅም ነበረ። ጭንቀቱም ይመስለኛል የሚጥል በሽታ ያዘኝ እዛ ድሬዳዋ ሆኜ ማለት ነው። እና በቃ ሰዓት ላይ እንዳውም ፊቴ ላይ ራሱ አለ አሁን እንዳውም ፀጉር በቅሎበት ጺም ነው የሚመስለው። ሰዓት ላይ ይጥለኛል፣ ጎማ ስር ይጥለኛል። እና ሕክምናውም በሽታውም በዛ ሰዓት አዲስ ነው፣ ሰምቼውም አላውቅም። መድኃኒት ጀመርኩኝ። ከዛም በቃ ምንም አይነት ስራ አቁሚ፣ ትምህርትም መማር የለብሽም ምናምን ተብሎ ዶክተሮቹም በቃ የሚያስፈራ ነገር በቃ ወደፊት የመቀጠል እንትን ራሱ እንደሌለኝ የምወድቅበትን ቦታ ማደገኛም ስለሆነ ከወደኩ በኋላ ደግሞ ቶሎ የመንቃትም የማስታወስ ችሎታ ደግሞ የለኝም። ኢቭን እስካሁን ድረስ ማለት ነው
የተወሰነ ሰዓት ራሴን የማስታወስ ነገር በቃ ቀስ እያለ ነው እንጂ የሚመለስልኝ ቶሎ አልነቃም። ከዛም ወደ ትዳር በቃ መውለድ አለብኝ በቃ ብሞት እንኳን ብቻዬን መቅረት የለብኝም ምናምን በሚለው በዛም ያንንም አቅጄ ነው። ይሄን ነገር ደግሞ ባለቤት የሚያውቃል። ግን እግዚአብሔር ይመስገን በሰላም ተገላገልኩኝ። በዚህ አጋጣሚ ጥሩ እየኖርን እናቴ የቀበሌ ቤት ነው የምትኖረውና የረጅም ዓመት ዕዳ ነበረባት። ቤቱን ከተሰጣት ጀምሮ ራሱ የከፈሉም አይመስለኝም። ረጅም ዓመት ነው ዕዳቸው። ከዛን ቶሎ ክፈሉ አለበለዚያ ትወጣላችሁ መባል ተባለ። እናቴ ድጋሚ አሁንም ተጨናነቀች። ሳማክረው በቃ ቤቱን ሽጪ ያለኝ አውዬ ስለ ብርም ብዙ እውቀቱም የለኝም። እሱ በሌለበት ነው ውክልና ሰጥቶኝ ቤቱን ወደ 24000 ብር ነው 25000 ብር የሸጡት ከዚራ አስፋልት ዳር ራስ ሆቴል ጀርባ። ከዛን ያንን ብር ወሰድኩኝ። ቀጥታ ሄጄ ያለብኝን ዕዳ ቀበሌ ለመክፈል ሲሄድ እንዳውም እድሜሽ አይፈቅድምና አይሆንም አሉኝ። ይሄው እናቴ ታማብኝ ሆስፒታል ላይ ያለችው ያለውን ስሜንም ምንም ያለውን ነገር ዶክመንቱን አውጡና ዶክመንቱ ስሜም አለ ፎቶ ያለ ሁሉ ነገር ማስረጃ ይሄው ይዤላችኋለሁኝና እባካችሁ እርዱኝ ብዬ እምቢ ሲሉኝ ሊቀመንበሩ ጋር ገባሁ። እናቴ ልትሞት ነው አልኩትኝ። እባክህን እርዳኝ። ከዛን ጻፊዎቹን ጠራና በቃ አውጡላት አለ። ወሰድኩኝ፣ ከፈልኩኝ። ፌስታል ሙሉ ወረቀት ደረሰኝ ተሰጠኝ። እናቴ ደግሞ በጨጓራ ሆስፒታል ተኝታ ነበረ። ሰርፕራይዝ ነው ያረኳትኝ። ወስጄ ቀጥታ ዶክመንቱን ሰጠዋትኝ። እሷ ሆስፒታል አይደለችም። በቃዬም በሁለት አይሱዙ ጫንኩኝና የቤት ውስጥ አድርጌ ዕቃ ነበር ያለው ሙሉ ዕቃ አውጥቼ ሙሉ ዕቃዬን ደግሞ ቤት ውስጥ አስገባውላት ማለት ነው። ከዛ የተወሰነ ጊዜ እናቴም ደስ አላት፣ ተሻላት፣ ተረጋጋች፣ በሰላም መኖር ጀመረች። እናቷም አለች እዛ ግቢ ውስጥ ወንድሟም አለ። ሰላማዊ ኑሮ መኖር ሲጀምሩ በቃኛ ተያይዘን ወደ ቦሌ በገባን ማለት ነው። ዋናው መነሻው የትራንስፖርቱ መነሻ ቦሌ ሚካኤል ነው፣ አየር አምባ ትምህርት ቤት ጀርባ። ከዛን እዛ መጣን፣ ቤት ተከራየን፣ እንደ አዲስ ጎጆ ወጣን። ትንሽ ቆይቼ ሁለተኛ ልጅ ወለድኩኝ። ግን በቃ በጣም ያመኝ ነበር፣ በጣም ይጥለኝ ነበር። ብታይ በምን ብር ቤት ተከራያችሁ? በምን ብር ትኖራላችሁ? እሱ ምን ስራ አለው እንዴ? ይሰራል እኮ እሱ ሹፍርና እኮ እየሰራ ነው እሱ። በሱ ሹፍርና ስራ ነው የምትተዳደረው? ሚኒባሱን እየሰራ ነው። አንቺ ሰው ቤት መስራቱን የዛኔ ቢሮም አለ። ቢሮ ታውሹ አቆምኩ። በቃ አቆምኩኝ። የምን ቢሮ ነው ያለው? እንደውም እነዛም ሰዎች እስከ ተወሰነ ጊዜ ቤተሰብ ሆነን። የምን ቢሮ ነው ያለው? ምን አልሽኝ ማሪ? ቢሮማ አለው አልሽ። የምን ቢሮ ነው ያለው አልኩሽ። ትራንስፖርት ሐረር፣ ጅጅጋ፣ ድሬዳዋ፣ እሸቱ ትራንስፖርት ቦሌ ሚካኤል ላይ ትልቁ የእሱ ነው። እሱ ነው ስራውን ራሱ የጀመረው። ማለት በራሱ የራሱ መኪና ነው ወይስ ተቀጥሮ ነው? የእሱ ተቀጥሮ ነው። ዋናው ቢሮው ራሱ የእሱ ነው። በቃ ወደ ጅጅጋ የሚሄዱ መኪኖች አሉ፣ ወደ ሐረር የሚሄዱ አሉ፣ ወደ ድሬዳዋ የሚሄዱ አሉ። እዛም ደግሞ ቢሮ አላቸው። ከዛም ወደዚህ ደግሞ ጭነው ይመጣሉ። ተቀጥሮ ነው። በየሱ ነው በየሱ ነው። እስኪ ባለቤት ነው የሚመስለው። ተቀጥሮ ነው አይደል? ተቀጥሮ ነው በደሞዝ ትራንስፖርቱ አዎ፣ ትራንስፖርቱ የራሱ ቢሮ ነው። ራሱን የከፈተው ድርጅቱን ሰራተኞች አሉ። ቁጭ ብሎ ሰራተኞቹ ይመዘግባሉ። ከዛ ሁሉም መኪናውን እየሞላ ተነስቶ ይሄዳል። እሱም የራሱን ጭኖ ሄዶ አድርሶ ይመለሳል። ቢሮ የራሱ ነው። ቢሮ ነው የሚከፈተው እኮ። ቢሮ ትከፍችና ትልቅ ግቢ ትከራያለሽ። መኪኖች ውስጥ ታዲያ ማን ናቸው? ወይ መኪኖች ውስጥ በትራንስፖርት መኪኖች ውስጥ ማን ናቸው? መኪና አንቺ እኔ ቢሮ ካለኝ አንቺ መኪና ካለሽ መኪና ታመጭና ሹፌር ካለሽ ከነ ሹፌርሽ፣ ሹፌር ከሌለሽ ደግሞ በገቢ ተስማሚና መኪናውን እዛ ታስገቢያለሽ። ቢሮ በየቀኑ ብርሽን ያስገባልሻል። መኪና ለአሁንም እኮ እንደዛ ማለት ነው። እሱ
ባለ ሀብት መኪኖችን ያመጣል። እሱ በጉልበቱ ቢሮ ከፍቶ ተቀምጦ በጉልበቱ ነው የሚሰራው እንጂ መኪኖቹ ባለ ሀብት ናቸው። እሺ ቀጥሽ እየሰማንሽ። ከዛን ያው ሁለተኛም ልጅ ወለድኩኝ። የስንት ዓመት ልዩነት መሰለሽ? የ5 ዓመት እና የ6 ዓመት ልዩነት ከኖርኩ በኋላ ሁለተኛ ልጅ ሴት ልጅ ድጋሚ ወለድኩኝ። ከዛን ሶስተኛም ደገምኩኝና የቤት መኪናም ነበረችውና ከሱ ጋር በምን ትንሽ ተጋጨን። ባለቤቴ በጣም ቁጥጥር ያበዛል። ያው ያማታል ብሎም ስለሚያስብ ቲማቲምም ልግዛ፣ ሽንኩርትም ልግዛ፣ ሆስፒታል ቼክአፕ ልሂድ፣ ብቻዬን አልሄድም። ይዞኝ ነው የሚሄደው። ፀጉር ቤትም ልብስ ቤትም በቃ ብቻዬን ከበር ላይ ራሱ ካለ ካገኘኝ በቃ አለቀልኝ። ከቤት አልወጣ። ሰራተኛ አለ፣ የሚያስፈልገኝ ነገር ካለ እሱ ጋር ደውላለሁኝ። እሱ ከሌለ ቢሮ ያሉ ሰራተኞች ይልክልኛል የሚያስፈልገኝን ነገር። ግን ከቤት ደግሞ ዋሽቼ እንኳን ጠፍቼ እንኳን የሆነ ቦታ ደርሼ ልምጣ ካልኩኝ ደግሞ እንዳጋጣሚ ወጥቼ ወድቃለሁ መንገድ ላይ። የጭንቀቱ የስሜቱ እንትን ነው የበሽታው። ያንን ስለሚያደርግ እኔም አልወጣም፣ እሱም በየሰዓቱ ነው የሚደውለው። ሰራተኛ የሚጠይቃል። ልክ የተከራየንበት ግቢ ራሱ የሁሉንም ስልክ ነው የሚወስደው፣ ያው የሆነ ችግር እንኳን ቢፈጠር በሚለው። መጨረሻ ላይ ሶስተኛ ልጅ ልክ 5 ወር ላይ ስንደርስ 5 ወር እርጉዞኜ አንድ የቤት መኪና ነበረችን፣ እንደ ዴክስ ነገር ነችና እሷ መኪና ትንሽ ታስቸግረው ይሸጠዋል። ብዙ ስለማይሰራበት ከሚቀመጥ ብሎ ይሸጠዋል። ቀይረን ወደ የስራ መኪና እንገዛለን ብሎ ግጭት የጀመርንበት ትንሽ ከሱ ጋር ማለት ነው። ከዛን መኪናውን ብር ይሸጥና በአካውንት በንግድ ባንክ አካውንት ያደርግና ቡኩን ለኔ ይሰጠኛል። ቡኩን አስቀምጫለሁ። እኔ ከቡኩ ውጪ ብር እንደሚወጣ አላውቅም ነበር። ለካ እሱ በሞባይል ባንኪንግ የሚሆን ምን እየሄደ ለካ ብር ይጠቀማልና ብዙ ብር አጥፍቷል። እንደ አጋጣሚ እንደዚህ ማታ ከስራ ገብቶ አብረን ቁጭ ብለን ሚሴጅ ገባ። ሚሴጅ ሲገባ ከስንት ከ500 ሺህ ብር ነው ከ600 ሺህ ብር 60 ሺህ ብር ነው የቀረው። እንዴት እንደዚህ ታደርጋለህ? በቃ በጣም ተበሳጨሁኝ። እኔ ደግሞ በኪራይ ቤትም ትንሽ ከብዶኝ ነበረ። እንዴት እንደዚህ ታደርጋለህ ምናምን በሚለው ተጋጨንና እሱ ጧት ወደ ስራ አገር ሰላም ነው ብሎ ቁርስ አብልቼ ምን ብዬ ሸኘሁትኝ። ከዛን እኔ በቃ ተበሳጨም ስለነበረ እኔ ልጆች እየወለድኩ በዛ ላይ ጤነኛ አይደለሁም፣ በዛ ላይ ወጥቼ ደግሞ መስራት አልችልም፣ በዛ ላይ ደግሞ የተቀመጠ ብር እንዴት ያጠፋል? በቃ እኔ ራሴ ማጥፋት አለብኝ አልኩልሽና 2 ሊትር በረኪና 30 እንቅልፍ ቂኒን የአይጥ መርዝ አንድ ላይ ቀላቅዬልሽ ወሰድኩ። ቤታችን እዛ ቦሌ ሩዋንዳ ካሳዎች ቤት ጋር ነው። ከዛን ጠዋት ነው የወሰድኩት መድኃኒቱ። ከሰዓት ልጆቹ ከትምህርት ቤት ሲመጡ ትምህርት ቤት ልጆቹን ሸኝቼ ነው። ከዛ ከትምህርት ቤት ሲመጡ መኝታ ቤት ውስጥ ሲገቡ አረፋ አድብቅ ያለሁኝ ምናምን የለም። ተጮኸ። ወዲያውኑ እዛው አጠገቤ ጤና ጣቢያ ያለ ቦሌ ሩዋንዳ እዛ ሲወስዱኝ እንዴ ኧረ ቆይታለች እኮ እና በቃ ሚኒሊክ ሆስፒታል ለምርመራ ተብዬ ወደ ሚኒሊክ ሆስፒታል ተላኩኝ። ያ በህይወት የለችም ብለው ሰማሽኝ? አብይ አው የሰማንሽ ነው። ወደ ሚኒሊክ ተላክሽ። ከዚሁ በህይወት የለችም ተብሎ በሚኒሊክ ሆስፒታል ምርመራ ወደዛ ተላኩኝ። ባለቤቴም ደነገጠ። ለቤተሰቦቼም ደወለ ቶሎ ድረሱልኝ፣ እኔ ምንም አላረኳትን፣ ጸብም የለንም፣ በሰላም ነው፣ ቁርስ አብልታኝ ሸኘችኝ ምናምን ተጮኸ። ሆስፒታል ሚኒሊክ ሆስፒታል ሄድ ገባሁኝና የሆነ በዛ ሰዓት የሆነ የረብሻ የጊዜ የለውጡ ሰዓት ነበርና በቃ ነቃ። ስነቃ ሬሳ ክፍል ነው። በጣም ማት ሬሳ ባደጋ በመቆራረጥ በመንጫ በምናምን ተቆራረጡ። ማት ሬሳ ነው ያለው። በሽቲ ነው ያለኩት። አብጀዲ ተጣላ አድርገውብኛል። ስነቅቼ ቁጭ ስል ማንም የለም። በቃ የማየው ነገር ራሱ ህልም መሰለኝ ድራማ። በቃ ግራ ገባኝ።
እንደ በዚህ አጋጣሚ ዘበኛው ከፍታ አድርጎ ሲገባ ቁጭ ብያለሁ። ከዛ እያለ ወጣ። ከዛ ወዲያው ሆስፒታል ሙሉ ዶክተሮቹ ተባረው ምንድነው የተፈጠረው? ከዛ አንስተውኝ አጠቡኝ። ዶክሜንቷን አምጡ ተባለ። ቻርጅ ዶክሜንቷን አምጡ ተባለ። ቻርጅ ዶክሜንቴ ሲመጣ ያው የሞተ ሰው ነው ተብሎ ነው የተላኩት። እስኪ ልጁን እንየው ተብሎ ልጁን ባልትራሳውንድ ሲያዩ ልጁ ይንቀሳቀሳል። ከዛ ኧረ ምንድነው ዛሬ ምናምን ተብለው ሙሉ የሚኒሊክ ሆስፒታል ዶክተሮች እኔ ላይ ሆነ ብርብርባቸው። ካጠቡኝ ንጹህ ከሆንኩ ልጁ ጤንነቱን ካረጋገጡ በኋላ ወደ አማኑኤል እስር ቤት አለው መሰለኝና ነፍስ በማጥፋት እንዳውም ልጅም 2 ነፍስ በማጥፋት ወደ እስር ቤት ማግባት አለባት። ኧረ ይሄው 2 ልጆች ቤት ጥላብኝ ነው እንደዚህ ነው ምናምን ብሎ አለቃቅሶ እዛው አድሬ ሊነጋጋ ሲል በቃ በስንት መከራ ለምኗቸው የዛ ሰዓት ስነቃ ያገኘሁትኝ ትልቁ ልጄ ቢያንስ 10 አመት ይሆነዋል። ባዶ እግሩን ነው በቁምጣ ነው ያለው እና ባለቤቴ እና አንድ ጓደኛው ነው ያሉት አጠገቤ። በዛን በቃ ለምነው አባብሎ ብሎ እንትን ብሏቸው ወደ ቤት ይዘውኝ ተመለሱ። ቤተሰብን በሰላም ደረሰ እና ጤነኛ ሆንኩኝ። በቃ መኖር ጀመርኩ። ከዛ በኋላ ያንን ልጅስ ምን አይነት ልጅ ነው የምወልደው? በቃ ያን ሁላ ነገር አድርጌ ምን አይነት በቃ እንቅልፍ አጣሁ። ቻርጅ ከዛ እንቅልፍ አጣሁ። አውዬ በቃ ምን አይነት 4 ወር ታይ በቃ አልበላ ምን አይነት ልጅ ነው የምወልደው? ከዛ አሜን ሆስፒታል ነበር ክትትሌ እዛው ቦሌ ማለት ነው። 15 ቀን ነው ምናምን ሲቀረኝ በቃ አሁን ደርሷልና ኦፕራሲዮን አድርገን ልጁን እናውጣው ሲሉ እንዴት ምጤ ሳይመጣ እንዴት ነው የምወልደው? ስለዚህ ጠብቄ ነው እኔ መውለድ የምፈልገው። ከዛ በቃ ሲያጨናንቁኝ ገባሁኝና ለቤት አከራዬ ነገርኳትኝ። እንደዚህ እያሉኝ ነው ምጤ አልመጣም ጤነኛ ነኝ እና ምጤ ሳይመጣ እንዴት ነው ቀደም የሚያወጡት ልጁን? በቃ መክፈል አልችልም አቅሜ አይችልም በይና ዘውዲቱ ሆስፒታል ሪፈር አጽፊ አለችኝ። እሺ ብዬ ሄጄ መክፈል አልችልም አቅሜ ምናምን ብዬ ነገርኳቸውኝና ሪፈር ተጻፈልኝ። ሪፈሩን ሄጄ አስገባው። ቀኑን ጠብቆ በ42 ሳምንት ነው ሄድኩኝ። 4 ቀን ነው ያማጥኩት። እህቶቼም እህቴ ያለች ባለቤት ያለ ጎረቤት ምናምን ጥሩ ጊዜ ነው ጥሩ ትሪት አድርገውኝ በ4ኛ ቀን በቃ ቆይቷልና ኦፕሬሽን ይደረግ ምናምን እየተባለ አው ምን አይነት ልጅ ነው ወልዶ ጭንቀቱ ሊገለኝ ከምጡ በላይ ልጁ እንደዛ የተጠቀለለ ይሄ በክርታስ የተወለደ ልጅ ተቀሽ ወይ ሰምተሽ በክርታስ የሚባል እንደዛው ተቋጠረ እንደዛው እንደ ኳስ ተንከባለለ ልጁ። ከዛ ምንድነው የወለደ ወዲያውኑ ከ100 ሺህ ከ10 ሺህ እንደዚህ ይፈጠራል አሉ። እኔ እንኳን አላቅም ነበር። ከዛን ወዲያውኑ በምላጭ ልጁን ሰንጥቀው ውሃው እንዳለ ነው ያለበሰኝ። ልጁ በሰላም ከዛ ውስጥ ልጁን አወጡት። ጤነኛ ልጅ የተባረከ እግዚአብሔርን የሚፈራ ቆንጆ ሙሉ ጤነኛ ልጅ አቀፌ በሰላም ወደ ቤት የገባውኛ አውዬ አዲስ የተወለደ ልጅ እግዚአብሔር እንደሚፈራ እንደዛው ነው። አዲስ የተወለደ ልጅ የሚያምር ቆንጆ ጤነኛ ይባላል። ግን እግዚአብሔር የሚፈራ ማለት በቃ ከእድገቱ ከዛ በኋላ እኮ ያለውን ነገር ነው የምነግርሽ። ያው የእግዚአብሔር እጅ እንዳለበት በቃ ጤነኛ ልጅ ነው የወለድኩት። ያቀፈ በቤት የገባው በእድገቱ ራሱ ምንም አይነት አላስቸገረኝም። በቃ ጥሩ ኦኬ እንደዛ ይፈጠራል አሉ። ምን እንደሆነ አላወኩም። እኔ መጀመሪያ ነው በወሬ ደረጃ ነው ይበቃ። እንደፈራሹ ሳይሆን ጤነኛ ልጅ ወልደሽ በሰላም ወደ ቤትሽ ገባሽ። ባላቆም ነው በሰላም ወደ ቤት የገባሁኝ። ከዛ እንደዛም በቃ የዛ ሰዓት እንደ ስለትም ምንም በቃ እኔ ከዚህ በኋላ እንደዚህ ካረክልኝ እኔ ከዚህ በኋላ መከላከያ ማልድም የፈለከውን ብትሰጠኝ ብለሽ የምትመዩ መሀላ ማላረለ እንደዛው እንዳጋጣሚ በአመቱ አረገዝኩኝና
ያው እሱ እንኳን ከወለድኩ በኋላ በ7 ወሩ ላይ የልብ ኬዝ ተብሎ ታሞ ሞተብኝ። ሲሞት በቃ አሁን የሚበቃኝን የሴትነት ኃላፊነቴን ተወጥቻለሁኝ። ልጆቼም አድገውልኛል። ስለዚህ አሁን አራተኛው ልጅ ማለት ነው። በ7ኛ ወር እሱ ሞተ። ጥቁር አንበሳ ነው የሞተው። የልብ መሰንጠቅ ነበረበት። ከዛም በቃ እሱ ከሞተ በኋላ በቃ 4 ልጅ መውለድ ያለብኝ 4 ልጅ ወልጃለሁኝ። ይሄኛው እግዚአብሔር አላለለውም። ስለዚህ ለሌሎቹ ወጥቼ ስራ መስራት አለብኝ። የተሻለ እኔ በተሻልኩበት እኔ ባሳለፍኩትን ነገር እነሱ ማሳለፍ የለባቸውም። ስለዚህ መስራት አለብኝ። ከዛን በቃ እሱም እንትን አላለም። የዛ ሰዓት ደግሞ ስራ ቀዝቅዞ ነበረ። ግጭት ምናምን እየበዛ መንገድ እየተከለከለ ነበር። ሚኒባስ የሌሊት ጉዞ ማለት ነው። ከዛን ምን ጀመርኩ መሰለሻው? እውቀቱ እንኳን የለኝም። የሱ ቤተሰብ የሱ ጓደኞች እቺ ሱራ የምትባል ባለሀብት ታውቂያታለሽ? አውሮፕላን ምናምን ጫት የምትነግድ አላውቃትም። በአውሮፕላን ነው የምትሰራው። የራሷ አውሮፕላን ምናምን ያላት ሶማሌ ነች። ጫት በአውሮፕላን አላውቅም ሰምቼ እና በጣም ኤክስፖርት ምናምን በጣም ይሰራልና ከዛን የሷ ጓደኞች ምናምን ሲያወሩ ስለምሰማ አንደኛው ሱቅ ላይ ምን ጀመርኩኝ? ከሐረር ጫት ማስመጣትና ማከፋፈል ጀመርኩ። ከዛን በቃ ጥሩ ስኬታማ በቃ ጥሩ መስራት ጀመርኩኝ። እንዳውም ሌላውን ስራ ተወና እሱ ምንም ማገዝ ጀመረ። ከዛን ትንሽ በቃ ልክ 8 ወር ምናምን ሊሆነን ሲል እቁብ መጣል ጀመርኩ። ከሱ ደብቄ በቃ የወጣውበትን አላማ ማሳየት አለብኝ ምናምን በሚለው ለተያስኩኝና መኪና በቀለጫቱ ማስመምጣት ማለት ሻርክ ነበር የሚፈልገን ሻርክ መኪና መግዛት አለብኝ። የጫት ስራው ትርፋማ ሲሆን ባልሽ ሹፍርናውን ትቶ ቢሮውን ዘግቶ ካንቺ ጋር ጫት ነጋዴ ሆነ። ያንን ያደረገው የሌሊት ጉዞ በአደጋ በመብዛቱ ተቋርጧል። አሁን ቆሟል። የሌሊት ጉዞ የለም። የዛትም እየተከለከለ ነበረ። በይበልጥ ደግሞ በቃ እየተዳከመ እየተደበቁ እየተጨናነቁ ነበር። የነሳት መጨረሻ ላይ ሙሉ ለሙሉ እንዳውም ይሄን ልክ ሲጀምር ያኛውም እንዳጋጣሚ ተቋረጠ። ከዛም በቃ እኔ ማገዝ ጀመረ። እኔ ማገዝ ሲጀምር እኔ ደግሞ በቃ ሰርቼ መለወጥ ሰርቼ በቃ ማሳየት አለብኝ በሚለው ተደበቅኩኝና ስህተት ሰራው መሰለኝ። እኔ ማላቀም እቁብ መጣል ጀመርኩኝ እዛው አጠገባችን። እቁቡም ለምንድን ነው? ለመኪና ባለ እቁቡንም ተመካክረን እንደዚህ አንዳንድ ትልልቅ ሰዎችን ማማከሬ እቁቡ 400,000 ብር ነው። በዛ ሰዓት መኪና እስከ 1 ሚሊዮን ይሸጥ ነበረ። ከባንክ ጋር ያይዤ ገዛለው አልኩኝና ልክ እቁቡ ሲደርሰኝ ከዛን የሱ እህቴን ጠራኋትኝ። የሱ ቤተሰብ ጋር ደወልኩኝ። ያው ካሳንቺስ ናቸው። በቃ ይሄው ሰርቼ እንደዚህ ላረግ ነውና እናንተ ጋር ቡና አፍልታችሁ ጥሩን ሰርፕራይዝ እናርገው እንንገረው። ከእቁብ ቤት ብሩን አልወሰድኩም አልኳቸው። በቃ ደስ አላቸው። ከቤተሰቡ ጋር ጥሩ ግንኙነት ነው ያለኝ። ቡና አፈሉ፣ ጠሩን፣ ቡና ጠጣን። እንግዲህ ያው ሚስትህ የጎብዛልሃለች እንኳን ደስ አለህ፣ ያው አንተን ለማስደሰት መኪና ልትገዛ እቁብ ጥላ ሰርፕራይዝ ልታረግ ነውና በቃ ምናምን ሲሉት አንቺ በቃ ልብሱን የቀደደው ተናደደ። እንዴት ትደብቀኛለች? ደግሞ በጣም ስራ ስለነበረ በቃ ሌላም ብር አለ ማለት ነው እንጂ ይሄ ብቻ አይደለም። እንዴት ትደብቀኛለች ምናምን ብሎ ቤቱን ቀወጠው። እኔም እህቴም ፈርቼ ይዣት ሄድኩትኝ። ወይ ደስታ ነው ወይ ሀዘን ነው፣ ከሁለት አንዱ ነበር የምጠብቀውና በቃ አበደብን። ከዛን ተመልሶ ቡናውም ቀረ፣ ቀውጢ ሆነ። እኔና እህቴንን ተመልሶ ይዞ መጣና ወደ ቤት አስገባን። ከዛ በኋላ በቃ ረብሻ ተነሳ። ረብሻ ሲነሳ እንዴ ከዛ እኔም ቤተሰቦቼን ሰበሰብኩና እኔ እኮ ልጆቼን ለመቀየር ነው አልደበኩም። ብደብቅና ብሩን በረዳሴ ወይ ከቁቤት ራሴ በውስጥ ችግር የለውም። ይሄው ከቁቤት እኮ ብሩን አልወሰድኩኝም። ወሰርኩና አገናኘሁትኝ። እሱንም ተናገረው። እንዴት ትደብቀኛለህ? ጎረቤት ሆነን ስንት ዓመት አብረን ኖረን ምናምን። ከሱ ጋርም ትንሽ ተጋጨን። በቃ እኔም በቃ አልሰራም ብዬ ወደ ቤት ገባሁኝ።
ከዛ እነዚህ ከስተመሮቼ ከዛ ከገጠር የሚልኩት ምናምን እንዴት ትገቢያለሽ ሊሊ በቃ እኛ ቤት እንተራይልሻለን ስራሽን እንዳዲስ ጀምሪ እኔ እሱንም ብር አልፈለግም በቃ ብርህንም ውሰድ እኔ ከዚህ በኋላ ካንተ ጋር ሰራም ብዬ ገባው ከዛ የሚልኩልኝ ገበሬዎቹ ምናምን በሞራል የሆነ ቤት ተከራዩልኝ እዛ አካባቢ ማለት ነው ከዛን ቁጥር 2 ብዬ ጀመርኩኝ ከዛን ሰላም ጠፋ እዛ ጋር የነበሩ ከስተመሮች ወደ እኔ መምጣት ጀመሩ ምናምን ከዛ ረብሻ ሆነ በቃ ቤት ስንገባ በጣም ረብሻ ነው ከዛን በቃ ቤተሰቦቼን ሰበሰብኩና በቃ አንድ ቤት እየኖራችሁ የሱ ጫት ቤት አንቺ መጀመሪያ የከፈትሽውን ቁጥር 1 ብለሽ ተታሽለት ወጣሽ አንቺ ቁጥር 2 ከፈትሽ የከስተመሮች እየለቀቁ ከቁጥር 1 ወደ ቁጥር 2 ይመጣሉ ማታ በከስተመር ምክንያት አንድ ቤት ስታሉ ትጋጫላችሁ ከስተመሬን ወሰድሽ ከስተመሬን ወሰድክ እንደዚህ አይነት ነገር መጣ በቃ ጸብ ሆነ ልጆቹም እየተረበሹ ሆነ በቃ እኛ ልንግባባ አልቻልንም በፍጹም እንደውም በቃ አንድ ቀን ልክ ሲመታኝ ትልቁ የመጀመሪያ ልጄ በቃ ቤቱን ጥሎ ለካስ 4 ሰዓት 5 ሰዓት ነው ከምሽቱ ገመድ ይዝልሽና ከቤት ሮጦ ተነስቶ ይወጣል ከዛም ቦሌ አደባባይ ላይ ፖሊስ ቆም ሲለው አልቆም ብሎ ምናምን መንገድ አዘግተው በመሳሪያ ተደቅኖ ምናምን በግድ በስንት መከራ ያያዙትና ደብድበውት የት ነው የምትሄደው በቃ ራሴን ላጠፋ ለምን ራስህን ተጠፋው በቃ እናትና አባቴ ሊስማሙ አልቻሉም የት ናቸው እንደዚህ ደግሞ ያቁኛል አካባቢ ሰሱንም እኔንም ያቁናል ጣቢያው ምናምን ሰፈሩን በጣም ያቀዳል ከዛን እኔ በግሬ ደግሞ በቃ እየዞርኩ እየፈለኩት ነውና ጣቢያ ሄደን ስናስመዘግብ ፖሊሶቹ እዛው ጣቢያ ይዘውት መጡ ከዛን በቃ እኔ ማለቀስኩኝ ይቅርታ ተባብለን አስታርቀውት ከእንደገና ሁለተኛ እንደዚህ አይነት ነገር እንዳይሰራ አደራችሁን ብለው ለልጆቻቸው አታስቡም ወይ ተብሎ መከራውን ልጃችንን ይዘን በሰላም ወደ ቤት ገባን ከዛም በቃ እኔ ቤተሰቤን ሰበሰብኩኝና በቃ እኔ ፍቺ ፈልጋለሁ ምክንያቱም ሰርቼ ካልተለወጥኩ አሁንም ተለያይተን ደግሞ እኔ ሌላ ሱቅ የራሱን ሱቅ መስራት ስንችል በቃ ጸብ ሆነ ስንገባ ማታ ሁሌ ረብሻ ነው ጭቅጭቅ ነው ስለዚህ በቃ መለያየት ፈልጋለሁ ብዬ ለቤተሰቦቼ ነገርኩኝ ቤተሰብም በቃ እሺ ያለ ሰሚት ፍርድ ቤት ክስ ጀመረን እዛ እየተመላለስን እሱ ተነስቶ ድሬዳዋ ገባ ስራ እቺ ሶማሊያዋ ከምልሽ ሴትዮ ጋር በአውሮፕላን ጫት ከየገጠሩ በመኪና እያቀረቡ ጥሩ ስራ መስራት ጀመረ እኔም ጥሩ ስራ መስራት ጀመርኩኝ ስኬታማ ሆንኩ ጠቅልሎ እዛ ገባ ልጆቹ እኔ ጋር ናቸው በቃ በጣም አደግኩኝ ለውጥ በጣም ተለወጥኩኝ ከዛ ስራዬን ወደ ሀገር ውስጥ አይደለም አከፋፍለው ወደ ኢምፖርት ኤክስፖርት መስራት ደረጃ ከእንደገና ምን ረዳኝ በታማኝነት እንደዚህ ከአሜሪካ ከካናዳ ከምናምን እየመጡ እቃ እንደዚህ ጫት የመኒዎች የተለያዩ እንትኖች በታማኝነት ለነሱ እቃ ገዛላቸዋለሁኝ በደንብ ነበር የሚከፍሉኝ አሽግላቸዋለሁኝ ማሸጊያዎች ምናምን ገዛሁኝ እና በጣም ከዚህኛው በላይ ያኛው ስኬታማ አደረገኝ ከዛ ማየት ጀመርኩኝ እንዴት ነው የሚላከው ምናምን ማጥናት ጀመርኩኝ በዚህ አጋጣሚ አንድ ሰው ማዳጋስካር የሆነ ሰው ያገናኘኛል የዛ ሀገር ዜጋ ነው ንግድ ፍቃድ አለኝ ምናምንና አብረን መስራት እንፈልጋለን ካምፓኒ አለኝ አለ እኩሽ ደግሞ ትምህርትም እስከ 4 እና እስከ 5 እስከ 6 ነው እንጂ ከዛ በላይ አልገፋውኝም እንግሊዘኛ ቋንቋ በፍጹም አይታሰብም ብዙም ፐርፌክት አይደለሁኝም ከዛም በዛ አጋጣሚ ባስተርጓሚ ነው እንትን እምለው በቃ ይሄን ያህል 200 ኪሎ ላኪልኝ አለ ንግድ ፍቃዱን ማተብ አድርጎ ንግድ ፍቃድ የኢምፖርት ኤክስፖርት አወጣው ከዛን እሺ ዶላር ላክ ስለው አይ ባንቺ የመጀመሪያ ጊዜ ብትቸገሪ ነው አንዴ ተቸገሪና ላኪልኝ ካምፓኒ ነው አሜሪካም ካናዳም ምንም ለማስገባት ደግሞ ፍላጎትም ስለነበረኝ ደግሞ ስራውም እንደዛ ስለሚባቲካ ሀገሮች ነው የሚሰራው ትራንዚት የሚደረገው በቃ እኔ አሁን እሱንም እንትን ስላልኩኝ ከእንደገና ለኢትዮጵያ አየር መንገድም ኢሜል አደረገ ሄላም በቀለ ብሎ በካምፓኒ በንግድ ፍቃዴ እሱም ሙሉ ካምፓኒውን ሙሉ አድራሻውን ለኢትዮጵያ ኤርላይንስን ኢሜል አደረገ ለኔም ኢሜል አደረገልኝ ከዛን እሺ ብራት ልክማው በቃ እሺ ብዬ ከእንደገና በሰው ፍቃድ በደብል አስከፍለውኝ
240 ኪሎ ለትራንስፖርትም ያግዘኛል አልኩና 240 ኪሎ ላኩለት። ስልክለት 1000 ኪሎ 1 ኪሎ $1000 ነው። በቃ ሸጦ ያንን ብር ይልክልኝ። ከዛ በኋላ በሰፊው ልንሰራ ከነበርኩበት ቤት ወጣሁኝ። ሙሉ ግቢ ተከራየው፣ መጋዘን ያለው ምናምን በቃ ስኬት አመጣሁ። መስራት ጀመርኩ። እቃውን ደረሰው፣ ወሰደ፣ መጋዘን አስገባ፣ ቪዲዮ ቀርጾ በቪዲዮ አሳየኝ። ግን ምን ያስፈልጋል አለ። ከእንግሊዝ ሀገር ደግሞ የሚገዛ ማሽን፣ ይሄ እነዚህ ማሸጊያዎች ማሽኖች ምናምን አሉና እሱን ለመግዛት $12000 ያስፈልጋል። ይሄንን ላኪ። እቃውን ልክ ያለው እንግዲህ የሚበልጠውን ልክ ያለው አይደለ? አዎ የለኝም ብለው ምንም ብለው በቃ እንደዚህ ያለዛ ያለሱም አይላክም። በስምሽ ነው የሚሰራው። ማሸጊያውና ፓኬጇ ለሌላም ጊዜ ትሆናለች። 5000 ፍሬ ነው ምናምን የሚይዘው ለብዙ ጊዜ ይጠቅመናል። ስለዚህ እሱን ግዢ ያለኝ እሺ ብዬ ከእንደገና አሜሪካና ካናዳ ማቃቸው ሰዎች ከነሱ ጋር ደወልኩኝና አንደኛ አሜሪካን ያለው $5000 ካናዳ ያለው ደግሞ $7000 ላከለት። በስልክም ማገናኘቻቸው ማለት ነው። ከእንደገና ቀጣይ ለነሱ ሊልክላቸው እነሱም ስራው መስራት ስለሚፈልጉ አስተዋውቂያቸው ምናምን በደንብ እንደውም ያው ቋንቋም ስለሚችል ምናምን ከኔ በላይ ተረድተው እነሱም ደስተኛ ሆነው ወይ ማለት ሶማሊያ ያለው ማዳጋስካር ያልሽው ሶማሊያዊ ነው አይደል? ሶማሊያ አይደለም፣ የማዳጋስካር ዜጋ ነው። ኦኬ እሺ። ካናዳ እና አሜሪካ ያሉት $5000 እና $7000 የላኩለት ኢትዮጵያውያን ናቸው። አብረውሽ ሊሰሩ የሚፈልጉ ካናዳ አብረው መስራት የሚፈልጉ በቃ ስለኔ ጥንካሬ እዚህ ጋር ካናዳ ወይ ኢትዮጵያውያን ናቸው። ዜግነታቸው ሀበሻ ናቸው። ካናዳ ያለው ኤርትራውያን ነው። ወንድሙ ታናሽ ወንድሙ እዚህ ነው ያለው። ከሱ ጋር በደንብ እንገናኛለን። እሱ ነው ያገናኘኝ። ስራ ማብረን እንድንሰራ ለሱ እንድልክለት ታናሽ ወንድሙ ነው ያገናኘኝ። ይሄ አሜሪካን ደግሞ ያለው ይሰማሻል? ያው አዎ ይሰማኛል። አሜሪካ ያለው ኢትዮጵያ አሜሪካን ደግሞ ያለው አሜሪካን ኢትዮጵያዊ ነው ወይ? ምን አልሽ? ኢትዮጵያዊ ነው ሀበሻ ነው? አሜሪካን ያለው ኢትዮጵያዊ ነው። ኢትዮጵያዊ ነው ሀበሻ ነው? ሀበሻ ነው፣ ኢትዮጵያዊ ነው። እሺ አንቺ እና እሱ ደግሞ ጓደኛው ነው ያስተዋወቀኝና አለኛው። እሺ በቃ ከሱ ጋር ለመስራት በቋሚነት ኤክስፖርቱን ለመስራት ብዬ እኮ አውጥቼ ዶላር አካውንት ሁሉ ነገር ከፍቼ በቃ እኔ ተዘጋጅቻለሁ። ሄለን መንግስት ፍቃድ ሰጥቶሻል ጫት ኤክስፖርት እንድታደርጊ? መንግስት ላይሰንስ ሰጥቶሻል ማለት ነው? አዎ መንግስት ላይሰንስ ሰጥቶሻል ማለት ነው። እሺ ቀጥይማ፣ እየሰማንሽ ነው። ከዛን ብሩ $12000 ከተላከለት በኋላ ከዛ በኋላ ስልኩን ዘጋ ብሎ ካረኝ። በዛ ላይ በመጀመሪያም ሰው ተርጉሙልኝ እያልኩ ምናምን ነው። በዛ ላይ ቀጥታ አላወራው አንረዳዳ። ያው ድክመቴንም ብቻዬንም መኖሬንም አወቀ። ከእንደገና ደግሞ ነግሬዋለሁ ባስተርጓሚ፣ እባክህን ይሄ የመጨረሻ ህይወቴ ይበላሽ፣ ልጆቼ ይበተናሉ፣ ብዙ ነገር ለምታበላሽብኝ አደራህን እባክህን ብዬ ህይወት ታሪኬን ሁላ ነግሬው ባስተርጓሚ በደንብ እንሰራለን፣ በደንብ የተሻለ እንሰራለን ምናምን ብሎኝ ያው ስራውን በዛ ያመንኩት ስራው በዛ መልክ ስለሚሰራ ነው። ከዛን በቃ ብሎክ አደረገኝ። እጄ ላይ አንድ ብር የለም። ያው ቤት ተከራይቼ የሚኖረው ደግሞ በቃ ይሽጣል ሲባል በቃ እኔ ገዛዋለሁ 12 ሚሊዮን ነው ሲባል በቃ እኔ ገዛዋለሁ ብያት፣ ሴትዮዋም ታውቃለች፣ መጋዘንም እቃም ሙሉም ስለነበረ በቃ ግማሹን በዚህ ወር ሰጥሻለሁ ግማሹን በሚቀጥለው ሰጥሻለሁ ብያት፣ ከሷ ጋርም ተነጋገርንልሽ። በዛ በቃ ምን ብል ብፈርጥ ብጮህ ምናምን ምን ብል ምንም በቃ ምንም ነገር በዛ ላይ ስለ ህግ አይደለም ስለ ትምህርት አይደለም እንዳልኩሽ ነው የስራው ድፍረቱ ነው እንጂ ምንም እውቀቱ የለኝም። ማን
በቃ ምን ልሁን? በዛ አጋጣሚ ኮንዶሚኒየም ቤት ኮየፈቼ እሱ የተመዘገበው ነበር 95 ላይ እና ኮየፈቼ ኮንዶሚኒየም ወጥቶልናል። በፊት ከሱሪና እሱ ከመገናኘታችን በፊት ነው ቤቱ የወጣው የተመዘገበው የዘጠናዎቹ። ከዛን እሱን አሰርቶ በቃ እሱን ሰጠን ከነልጆቹ እንድኖር ማለት ነው። ከዛም ከቦሌ ሚካኤል ላይ ተዳከምኩኝ። አይምሮዬም ደግሞ እንዳልሽው በሽታዬ በእጥፍ ጨመረብኝ። በቃ ምንም ሊያሰራኝ አልቻለም። አስፋልት ላይ ወድቃለሁኝ፣ እሳት ላይ ወድቃለሁ፣ መኪና ስር ወድቃለሁኝ። በቃ ስራውን መስራት አልቻልኩም። ከእንደገና ደግሞ በቃ መርሳት ጀመርኩ። በጣም በወደኩ ሰዓት ይሄ ጭንቅላቴ የሚናጋው ነገር ከፍተኛ መርሳት ነገር አምጥቶብኛል። በቃ ረጅም ሰዓት አላስታውስም። ማጋ ነበር ያለኝ ምንም ላስታውስ አልችልም። በቃ መረጋጋት አለብኝ አልኩኝ። ኮየፈቼ እዛ ኮንዶሚኒየም ጠቅልዬ ልጆቹን ይዤ 2014 ላይ እዛ ገባሁ። ይሄ 2013 ነው። በቃ ተበልቼ ምናምን በቃ ዜሮ ሆንኩኝ። ትምህርታቸውን ሲጨርሱ ዛሚ ይማሩት የነበረው ቦሌ ሚካኤል አየር እንትን ቆንጆ ትምህርት ቤት ነው። ብሪጅስቴስ ቆንጆ ትምህርት ቤት ነበረ። ለ10 ወር 80 ሺህ ብር ነው የሚከፈለው እዛ። ከዛም ትቼ ነው የምከፍለው። ከዛም በቃ መጣኋቸውኝና ኮየፈቼ ከዛን አንደኛውን የግል አስገባው። ትልቁ ደግሞ በቃ እማዬ አንቺ ማገዝ አለብኝ ብሎ ሞተር መንዳት ጀመረ። ከዛን እዛው ኮዬ ሆኜ በቃ የግዴታ ከአባትየውም ጋር ይሄዳል ምናምን ይጠይቀናል። አንዳንዴም ብር ይልካል። ያው እንደ ስራም እንደተበላሸብኝ ምናምን አውቋል። የተለያዩ ጠበቃዎች ሳማከር ቅድሚያ ክፍያ አለ። ግማሹ 5 ሚሊዮን ብር ይለኛል፣ ግማሹ 10 ሚሊዮን ብር ይላል። የመጨረሻ ትንሽ የጠየቀኝ እንደውም አንደኛው 4 ሚሊዮን ብር ነው። እሱንም ቅድመ ክፍያ 2 ሚሊዮን ብር ይፈልጋል። በቃ ይሄንም ማሰብ አልቻልኩኝም። በምን አቅሜ ነው በቃ እዛ ኮዬ ገባሁኝና ሻይ ቡና ሱቅ ተከራይቼ እዛ መስራት ጀመርኩኝ ነገሮች እስከሚስተካከሉ። እናቴም ደግሞ በቃ ልጄ በቃ መሞቷ ነው ዘንድሮ ትልልሽና እኔ ልታጽናናኝ ተነስታ ከሐረር እኔ ጋር ኮዬ መምጣት። ከዛን አንቺም በሰላም ልታይኝ የመጣችው ሴትዮ ምንም ሳትሆን እንደ ስትሮክ ነገር ነው መሰለኝ መታትና በ15 ቀን ውስጥ እዚህ ህይወቷ አለፈ። እዚህ ሞተችብኝ። ከዛ ያው ትንሽ የቆየ ህዝብ ትንሽ ተደናገጠ። እኔም ለሰፈሩ እንግዳ ነኝ። ቤተሰብም በቃ ያው አንቺን ብላን የመጣችውና አንቺ ጋር መታሙ አንቺ ጋር እስከሞተች ሬሳ እንወስድም እዛው ይቀበራሉኝ። ቤተሰብ ካለ ጋር ያለበት መጣ። እዛው ብቻ አገዙኝና ተቀበረች እዛው 7 ቀን ሙሉ ፎቁም እግዚአብሔር ይስጣቸው። 7ቱንም ቀን እድር የለኝ ማህበር የለኝ አልታወቅ እዛ ሰፈር 7ቱንም ቀን ጎረቤቶቼ በቃ አገዙኝ። ሙሉ ስራ እነሱ እየሰሩልኝ ሀዘኑን 7 ቀን ጨረስኩኝ። እነሱን ሀዘንተኞቼን ሻኘው። የልጆቼም አባት ያው መጣ ገባ ማለት ጀመረ። ከዛም በቃ ስራውን መስራት ጀመርኩኝ፣ መንቀሳቀስ ጀመርኩ። በቃ ሻይ ቡና ምናምን እዚህ ጋር ያለውን ስለ ሚሊየን ስለምናምን ከአይምሮ አወጣሁኝ። በቃ ተስተካከል ወይ አንድ ሰው አቅም የለኝም ልጆች ደግሞ በቃ እኔ መኖር አለብኝ በሚለው ወሰንኩኝ። ሞቀልኝ። በቃ ስራ በደንብ ጀመርኩኝ ኮዬ ላይ። ለካ በአንድ ቀን ስህተት ደግሞ ድጋሚ ቅሪቶኛል ሳላቅ። አሁንም ጫት ነው ስራ የጀመርሽ? አይ ሻይ ቡናም ቁርስም ጀመርኩኝ። ምሳም ከጎኑ አረኩኝ። ከጎኑ ደግሞ ከፍዬ የተወሰነ ጫትም እያመጣሁኝ መሸጥ ጀመርኩኝና በቃ ተቋቋምኩ፣ ተነሳው ድጋሚ።
በአንድ ቀን ስትት ከዛም በዚህ አጋጣሚ ለካ የዛኔ ሀዘኑ ጊዜ በአንድ ቀን ስትት ቅሪቶን ማለት በእናትሽ ሞት ሊያጽናናሽ መጥቶ በዛው አብራችሁ ተኛችሁ። ከተለያያችሁ ስንት ጊዜ ሆናችሁ? ሰውዬ ለእናትሽ ሀዘን ሊያጽናናሽ መጥቶ በዛው አብራችሁ ተኝታችሁ ነው ቅሪት የተፈጠረው? ያው ይጠይቀኛል፣ እንጠያይቃለን እኮ ይመጣል፣ ልጆቹን ያያል፣ ይሄዳል። እንደዚህ ያው ጸብም እንደዚህ እርፍ ያለ ጸብም ስላልነበረ ፊርማማ ቀደናል እኮ። ፊርማ ቀደዳችሁ፣ ባልሽ አይደለም ባዳ ነው። በቃ ቀደዳችሁ፣ ባልሽ አይደለም። ከዛን እኔ ማርገዜን አላውቅም። ከዛን ያው መለያየቱን እኔም አጽድቄዋለሁኝ፣ ግን ማርገዜን አላወኩልሽም። በዚህ አጋጣሚ እሱም በቃ ያው አልፈልግም፣ የራስህን ኑሮ ኑር፣ አግባ፣ የራስህን ህይወት ኑር። እኔ አሁን ይሄን ነገር በቃ ሰርቼም ለምኝም ምን ብዬም አስመልሼ እኔ ለልጆቼ መሰረት ነው ማስያዝ የምፈልገው። ስለዚህ አሁን ስራማ ቁሚ ኑሪም ሲለኝ እኔ ከዚህ በኋላ አልኖርም። አንዴ ጀምሬያለሁ፣ ዋጋ የከፈልኩበትን በጣም የደከምኩበትን ስንት የተዋረድኩበትን ነገር ነው ያጣሁት። ስለዚህ እኔ መኖር በቃ ይሄን ነገር ማስመለስ አለብኝ። ስለዚህ እኔ ካንተ ጋር መኖር አልችልም። የራስህን አግባና በቃ የራስህን ህይወት ኑር ብለን ተስማምተን ድጋሜ እሱ ከሄደ በኋላ ነው እርጉዝ መሆኔን ያወቅኩት። እሱም ሄደ አገባ። በቃ የራሴ ጥፋት ነው። የመጣውን ነገር እካፈላለሁኝ። ስራዬም ቆንጆ ሆኗል። መስራት ጀመርኩ። ስሰራ ትንሽ ምንድነው የሚያስቸግረኝ እቺ በቃ ፕሊፕሲዋ ነች። ከዛን ቤጂንግ ሆስፒታል በፕሊፕሲ የተነሳ ሆስፒታሉ እዛ መታከም ጀመርኩኝ። ልክ 6ኛ ወር ላይ ሽንቷ ፈሰሰኝ። በጣም ከስራ ብዛት ማለት ነው። ከዛ በፊት ዶክተሮቹ ስራ ቁሚ ብለውኛል። ሽንቷ ሲፈሰኝ ተነስቼ ሄድኩኝ። ስሄድ በቃ ካሁን በኋላ ማውጣት የለብሽም ተኝ ተባልኩ። ልክ 3 ወር ከ15 ቀን የተኛሁትኝ። ከዛ በኋላ 3 ወር ከ15 ቀን ያው ሰራተኞች ምናምን ይሰራሉ፣ የቻሉትን ይሞክራሉ። ደብረ ዘይት ነው የምትኖረው። እሷ መጣች፣ ልጆቹን ያዘችልኝ። 3 ወር ከ15 ቀን ተኛሁኝና በሰላም ያው ቀኔን ጠብቄ በሰላም ሴት ልጅ ተገላገልኩ። ከዛ ወደ ቤት የገባሁ 15 ቀን ከሞላኝ በኋላ ቀጥታ ወደ ስራ ገባሁኝ። ከዛ ሱቆቹ ምናምን እዳ በጣም ተጠራቅሞብኛል። ይሄን ከማረጌ በፊት ግን እሱ ምንድነው ያደረገኝ? ቤቱን አሽጦኛል። በቃ ስራ የለኝም ስራ ምናምን ብሎ ካሰሰኝ። ሲከሰኝ በቃ እኔም ጭቅጭቁ ምኑም ከእንደገና 24 ሰዓት ቢዚም እያደረገኝ ስለነበረ በዚህ ማለት እርጉዞኝ ነው ቤቱ የተሸጠው። ቤቱን ተሸጠ፣ እሱ ግማሹን ወሰደ። ቤቱ ገዝቶ እንዴት ይሸጣል? ኮንዶሚኒየም ነው። በመቼ የገዛችሁት ኮንዶሚኒየም? እጣጣ እሱ ሳንጋባ በፊት የተመዘገበው ነበረ። የማን ነበር ኮንዶሚኒየሙ? ሳትጋና አንቺ የቀበሌ ቤት አይደል 24 ሺህ ብር ሸጥሽውና እናትሽ ነው ያሳከምሽው ከመጋባታችሁ በፊት? አይደለም ተመዝግቦ እኮ የምልሽ 90 አሁን ቤቱ እኮ ታውቃለህ የደረሰው እኮ መቼ መሰለሽ? አሁን 4ኛ ልጅ ቦሌ እያለን እኮ ነው ቤቱ የወጣው። ቤቱ ወጥቶ ተሰርቶ አስቀምጦታል። የሱ ቤት ነው። ከዛ አንቺ ተካፈልሽ። በቃ አካፈለኝ። አዎ ኦኬ። ባል ስለሆነ 50-50 ተካፈላችሁ። 2.3 ተሸጠ። 1.1 ከምናምን ተካፈልን። እሱ ስራውን ጀመረ እና አቋርጦ መጥቶ በቃ እሱ ትዳሩን መስሩት ምናምን በሰላም መኖር ጀመረ። ልጆቹ እኔ ጋር ናቸው ያሉት። ከዛን እንዳጋጣሚ እኔ አሁንም ከመበላት ወደ ኋላ አላልኩኝም። ጅቡቲ የሚሰሩ ሹፌሮች መኪና ከዛ እየመጣ ይሸጥ ነበረ። በጣም እዚህ ማለት ነው በጣም ርካሽ ነው። በ800 በ500 ምናምን ቆንጆ መኪናዎች ይገዛሉ ጅቡቲ እና እዚህ ይሸጣል። በቃ ወልጄ እስከምነሳ ድረስ አምጣልኝ ብዬው አንድ አፋር ሰውዬ አለ መኪና እያመጣ ነው እዚህ የሚሸጠው። ከዛን ብር ሰጥቼው እሱም በዛው ይዞብኝ ነው የጠፋው።
ምን እንዲገዛልሽ ብር ሰጠሽው? መኪና ከዛ እያመጣ 100,000 200,000 እያተረፍኩኝ እዚህ ልሸጠው። መኪና እንዲገዛልሽ ስንት ሰጠሽ? መኪና ወይስ ያቺን ባሪ 500,000 ብር ሰጠውኝ። 800 መኪናው 800,000 ብር የሚሸጠው 300,000 ብሩን መኪናው ሲያመጣ ልሰጠው። እኔ ደግሞ እዚህ ገዣ አዘጋጅቼ ነበር እየጠበኩት የነበረው። ከዛም በቃ በዛው ይዞ ብሩ 500,000 ብር የሰጠነው ጠፋ ሰውየው። ከዛም በሽማግሌ ምናምን ቢጠበቅ ቢለመን ችግር ደርሶብኝ ነው ስራ አቁሜያለሁኝ። በአሁኑ ሰዓት እኔ ራሴ ረሃብ ላይ ነው ያለሁትኝ። ማንም ቢደውልለት አንቺ እንኳን ቢደውልለት አይከደም ሰውየው። ግን ስራ ላይ አይደለሁም። በቃ ችግር ደረሰብኝና ብሩን አጠፋሁትኝ። በቃ ስራ ሲጀምር ሲስተካከል ብሩን አምጥቼ እከፍላለሁኝ። እኔ አልከደም፣ ሙስሊም ነኝ፣ እኔ አልከደም። ግን አሁን በአሁኑ ሰዓት የምበላው ምግብ እንኳን የለኝም። አፉ በሉኝ እና የሚለው በቃ ይሄን ሰውዬ ምን አድርገዋለሁኝ? በዚህ ላይ እርጉዝ ነኝ። በዚህ ላይ ደግሞ የራሴ በሱን ባሰቡ ቁጥር ራሴን እያጣሁ ነው፣ እየሞትኩ ነው። ግዴታ በሰላም መገላገል ነው ያለብኝ። ብቻ ወልጄም በሰላም ወደ ቤቴ ገባሁኝ። በኪራይ ቤት ነው ከዛ በኋላ ያለሁትኝ። ስወጣ ግን ከሆስፒታል ምን ጠበቀኝ? የሰራተኞች ደሞዝ፣ የቤት ኪራዮቹ አንድ ሱቁ 30,000 ብር ነው በወር። እንግዲህ ተኝቼ 3 ወር ከ15 ቀን እዛ ተኛሁኝ። 15 ቀን ቤት ገባሁኝ። 4 ወር እንደገና የ4 ወር ሰራተኛ ምናምን ብቻ በቃ እዳ በእዳ እንደገና መሸጥ ያልቻሉት ምናምን ብቻ ሱቅ ውስጥ ምናምን በየሰፈሩ የውሃ መኪና ምናምን በደንብ ገበያ ስለ ሆስፒታል ሆኜ ባለመደብርም አይከለክልም። መኪናዎችም እያመጡ ውሃ ያወርዳሉ። ገበሬም የሚያስፈልገውን ነገር ስትወጣ ትከፍላለች። እኛ እንዴት አሁን እናቆምባታለን እያለ ይልካል እየጻፉ። እኔ የማውቀው ነገር የለም። በቃ ትርምስምስ ብሏል። ከዛ በኋላ በቃ እንዴት ወደ ራሴ ልመለስ? ከስተመር ተበትኗል። በቃ ምንም ማድረግ አልቻልኩም። 8 ወር 7 ወር ልጅቷ እስከሚሆናት ድረስ በቃ እንደምንም እኔ በቃ ያችን አመት ትምህርት እንዳይቋረጥባቸው በቃ እስከ ትምህርቱ እስከሚዘጋ ነው እንጂ በቃ ለበለዚያ እህቴ ጋር አስቀምጬ በቃ ተረጋግቼ ከይሄን ነገር ክስ ልጀምር እና ጉዳይን ላስፈጽም እንጂ ምንም በዚህ ሰርቼ ያንን ነገር ሲጀምር ያን ሁሉ ብር አጥቼ እዚህ ጋር 10 እና 5 መልቀሙ ከብዶኛል። ግን እንደዛም ሆኖ በቃ ከበረኝ። ወደ ራሴ ወደ አይምሮዬ ወደ ስራዬ ሞራሌ ሞተ። በዚህ ላይ ህፃን ልጅ አለች ቤት ውስጥ፣ ልጆቹ አሉ ትምህርት ቤት፣ ትራንስፖርት አለ ምናምን ብቻ በቃ ወደ ራሴ መመለስ በፍጹም የማይታሰብ ሆነ። ያ ሲበላሽ ደግሞ ጤንነቴ በእጥፍ አቃተኝ። በቃ በተለይ አሁን ነው በቃ ስራ አቁሜ ምናምን መጨረሻ ላይ ሲብስብኝ በቃ እህቴ ጋር ደወልኩላት። በቃ እኔ ከሌብ አሙኛል አቅቶኛል አልኳትኝ። ወዲያውም መጣች። ልጆቹን ሰብስባ ወደ ደብረ ዘይት ይዛ ሄደች። ሰው ላካች። እቃ ምናምን ምንም ነገር አልፈልግም። እሷ ብቻ ከዛ ቤት ውስጥ ዛሹ ነብሷ ይቀጥል ተናገረችኝ። ላንቺ መውደቅ መነሳት ብርቅሽ አይደለም፣ ህይወትሽን ብቻ አትርፊ። እቺ የከበረችሽን ጊዜ ነይ ቁጭ በይና አሳልፊ፣ ነገ በአዲስ ትነሻለሽ እባክሽን ብላ ሽማግሌዎች ላከች። ይዘውኝ እቃውን ግማሹን ሰፈር ውስጥ ግማሹን ቃሊቲ ሶፋ ምናምን የቤት እቃ ደግሞ በጣም ብዙ ነበር የነበረ በየቦታው ብቻ በታተምኩትኝና እኔም በትራንስፖርት ይዘውኝ ወደ ቤት መጣሁ ደብረ ዘይት በቃ አረፍኩ ቁጭ አልኩ። ከዛ አባቴን አናገርኩትኝ። እንግዲህ እስካሁን ድረስ እኔ ብር ማምጣ መሽርቁራት ምናምን ብዬ አላውቅም። ግን እችን አመት አንድ ነገር እስከማስተካከል እነዚህ ልጆች ሁለቱ ትምህርታቸው እንዳይቋረጥ መፍትሄ አምጣ አልኩትኝ። እሺ አለ። ወሰደ። እናትና አባቱ ጋር ትምህርት ቤት አስገባቸው። በደንብ እየተንከባከባቸው ሁለቱን ያዘልኝ። እዚህ የተወሰነ ብር እየመጣ ይልክልናል ሲስተር ጋር በሰላም መኖር ጀመርኩኝ። እንደ አጋጣሚ ቤት ውስጥ እንደ ሀዘን በቃ ሰፈርተኛ ምናምን እንደ ሀዘን ነው እየመጣ ይደረሰና አይዞሽ የሚል አለ ምናምን ብቻ። በዚህ አጋጣሚ አንድ ጠበቃም እንደዚህ ቤት ሲስተር ጋር ሲመጣ እንደዚህ እኮ ችግር ደርሶብኛል እስኪ አሳይኝ ሲለኝ አሳየሁትኝ ዶክሜንቱን። ከዛን እንዴ እኮ ብርሽ ማለት ነው አልተከለከልሽም፣ በቃ ይሄን ነገር ሌላ ምንም አላደርግልሽም፣ ይሄ ነገር ግን እኔ ነኝ የምጨርስልሽ አለ። ወሰደ። ጻፈው ማዳጋስካር ኤምባሲ አስገባት። በቃ ትንሽ ጊዜ ጠብቀን ብለው አጋጣሚ ማዳጋስካር ላይ ደግሞ ከባድ ጦርነት ነበር።
መንግስት ትንሽ ውጊያ ላይ ነበር። መንግስት ተቀይሯል፣ ትንሽ ጊዜ ጠብቀን አሉት። መንግስት ወረደ፣ ሌላ አዲስ መንግስት መጣ። እንዳለ በአጠቃላይ ያሉት አምባሳደሮች ምናምን ጉዳዩን ያዙት እንዳለ ሙሉ ኤምባሲ ተቀየረ። ከዛ ድጋሚ ሌላ አምባሳደር ሲመጣ አሁንም በአዲስ ዶክሜንትን ተጻፈ ምናምን ማስረጃውን ድጋሚ ይዞ ጠበቃው ሄደን የዛሬ 3 ወር ማለት ነው ተጠራው ሄድኩኝ። እውነት በቃ አምባሳደሯ እጅግ በጣም ነው ያዘነችው። አሳየዋት እንደኛ ሀገር ወንጀል ነው ጫት አይገባም፣ ይሄው በህጋዊ ነው ላኩትኝ፣ ይሄውና ማስረጃ ይሄው ለኢትዮጵያ ኤርላይንስ ኢሜል አድርጓል። ያመንኩት ደግሞ በዛ ነው ካምፓኒ ነው ይሄ ስላት እንዳጋጣሚ ካምፓኒውን ስታየው የምታውቀው ነው። ጎግል ላይ ስትገባ ድርጅቱ ኤንጆ ነው፣ ትልቅ ካምፓኒ ነው፣ ኦንላይን ነው እየሰራ ነው ያለው። ኢቨን እስካሁን ድረስ እንኳን ጎግል ላይ ያለው መጀመሪያ ከሰውየው ጋር የምንጻጻፍበት ስልክ ቁጥር ነው ያለው፣ እየሰራ ነው ያለው። ስለዚህ አሁን ይሄ ሰውዬ በ3 ነገር ነው የሚከሰሰው። አንደኛ በክደት፣ ሁለተኛ እኛ ሀገር ላይ ጫት እዚህ እናንተ ፍቃድ አላችሁ፣ እኛ ሀገር ግን እንደ ድራግ ነው፣ ወንጀል ነው። ሶስተኛ ደግሞ በኤንጂ ድርጅት ይሄን ነገር ማስደረጉ ብርሽንም ከፍሎ 25 ዓመት ያሳስረዋል። ስለዚህ እንድታሰር ትፈልጋለሽ? እኔ ቢታሰርልኝ ምን አጋለሁ? እኔ በቃ ለራሴ በጣም ብዙ ችግር ደርሶብኛል እንደሰማሽው ነው። ስለዚህ መፍትሄ አድርጊልኝ ስላት እዛ ሀገር ላይ ያሬድ የሚባል ኢትዮጵያውያን ሽማግሌ አድርጎ ሄዶ አናግሮ ብሬን በአስቸኳይ እንዲከፍለኝ በሽምግልና ሀገር ያለ አበሻ አገናኙ። ከዛን ሽማግሌው አናገረው መሰለኝ 15 ቀን ነው ወደ 1 ወር ጠብቆ በቃ ሄለን አልቻልኩኝም። ስለዚህ በቃ እነሱ እንደዚህ ናቸው፣ ሰው ብር ይበላሉ፣ ሰው ብር ይከዳሉ፣ ክሰሽ በቃ ብሎ ድጋሚ መልስ ሰጠኝ። አሁን ጠበቃዬም ከእንደገና ኢንተርናሽናል ሰርቲፊኬት ያለው ጠበቃ ፈልጎ አገኘ። ሲያማክረው እንደዚህ ተቸግራለች ምናምን ብሎ ያለውን ችግር በሙሉ ዘርዝሮ ሲነግረው በቃ ይሄ ግማሽ ድረስ ደርሳችኋል፣ ስለዚህ ወንጀሉን ካስፈጸምኩ በኋላ ብሩን ከዛ ላይ ትሰጡኛላችሁ። አሁን እቺ ልጅ ምን ብዬስ ብር ጠይቃታለሁኝ? እንደውም በኢትዮጵያዊነት መርዳት ነው ያለብኝ ብሎ ከእንደገና ሙሉ ዶክሜንት ምናምን ለሱ ተሰጥቶት አሁን የውጭ ጉዳይ ሚኒስቴር ቀጠሮ ይዘናል። ትላንትና ነበር ቀጠሮ። ሰውየውን ጠርቶት ለኔ ወረቀት ይሰጥሻል፣ በር ላይ ስትገቢ ከውስጥ ነው የሚሰጥሽ። ራሱ ጠበቃው እዛ ውጭ ጉዳይ ሚኒስቴር ግቢ ውስጥ ቢሮ አለው አሉ። ከዛን አሁን ለትላንትና ነው የገቡት። መቼ እንደተቀጠረ አልተነገረኝም፣ እየጠበቅኩኝ ነው። እና እዚህ ደረጃ ደርሻለሁኝ። እንደሚከፈልም ምንም ያው ኤምባሲዎቹም አስረድተውኛል። በቃ እስካሁንም የቆየሽው አንቺ ነሽ፣ እንዳውም የቆየሁበት እንዳውም እስካሁን ለምን ቆየሽ ተብዬ ቤልጂንግ የተከታተልኩበት የ2 ዓመት የ3 ዓመት የአእምሮ ሕክምና ወረቀት ነበረኝ። እነሱ ናቸው ትብብር የጻፉልኝ። እባካቸው እርዷት ተብሎ ደብዳቤ ሰጥተውኛል ሆስፒታሉ። እሱንም ስላዩ በቃ ችግር የለውም ብሩ ይከፈልሻል፣ በቃ በርችና ያዢ ብለው አሁን ኤምባሲውም ወረቀት ሊጽፍልኝ ነው ማተም መጥቶ ማለት ነው ለውጭ ጉዳይ ሚኒስቴሩ። እና የሁለተኛው ጠበቃው ጥሩ ይመስለኛል። እንግዲህ አሁን የመጀመሪያ ቀጠሮ ብሩ ይመለስልኛል ብለሽ ተስፋ ታደርጊያለሽ? አምባሳደሯም አንደኛ ያው በህጋዊ መንገድ ነው የላኩለት፣ ሁለተኛም ያው የኢትዮጵያ አየር መንገድ ብቻ ያው ማስረጃዎች አሉ፣ ለቤት ልኬላታለሁኝ ማስረጃዎች አሉ። ግን ይመለሳል ብዬ እስከዛሬም እኮ ጥፋቴ በቃ አንደኛ ያው ከእውቀት ነፃ መሆን ያለ መማሬ ምናምን ከእንደገና ብቻ የሚያግዝሽ የለም ምናምን እስካሁንም ዝም ማለት ይመስለኝ እኮ ዋጋ ያስከፈለኝ አብዬ እንጂ እስካሁን በየርንባቸው እንትኖች እስካሁን ድረስ እንዳውም ለመቆየሽ ሁሉ ብር ስንት ይመለስልሻል አለሽ ጠበቃው? ስንት ይመለስልሻል አለሽ ጠበቃው? አይ በአጠቃላይ $252,000 ነው። $252,000 ነው አንቺ የሰጠሽው በዛ ሰዓት የተገበያየ ነው። $252,000 ነው የሰጠሽው ለማዳስካሩ? በቃ የላኩለትኝ $240,000 እቃው ሲገመት ከአሜሪካ እና ካናዳ ተላክ ገመት ወዲያ በእቃው $240,000 ከዛ $12,000 ደግሞ 5,000 ከካናዳ 7,000 ከአሜሪካ ኢን ቶታል $252,000 ነው
የበላሽ? አዎ ማሪ። አዎ አሁን ባለው ምንዛሬ ወደ 50 ሚሊዮን ማለት ነው። አዎ ማሪ። አዎ የዛሬ ስንት ዓመት ነው? በዛን ሰዓት ምንዛሬ ስንት ነበር? 52 ብር ነበር። የዛሬ ስንት ዓመት ነው እሱ? 2013 መጨረሻ ላይ ነው። የዛሬ 5 ዓመት። አዎ በዶላር ከመለሰልሽ አሁን በጣም ሀብታም ትሆኛለሽ። 50 ሚሊዮን ብር እግዚአብሔር እንግዲህ ልፋቴን ድካሜን ቆጥሮ እግዚአብሔር ለዛ ያብቃኝ ብዬ አስባለሁ። ጸሎቴም እሱ ነው። የልጆቼ አምላክ እንደዚህ ዋጋ የከፈልኩላቸው ልጆች አሜሪካ ያለው ኢትዮጵያዊና ካናዳ ያለው ኤርትራ ብራችን ክፈላልሽ አስበላሽን ክፈላልሽም ትንሽ አሜሪካን ያለው ሰውዬ እዚህ ያለው ልጅ ቼክ ሰጥቼው ነበረ። ለሁለቱም በር ቼክ ሰጥቻቸው ነበረ። እዚህ አሁንና ከአሜሪካን ያለው እዚህ ያለው ቼክ ስለሰጠሁት እሱ በጣም አስቸገረኝ። የተወሰነ ብር ከፈልኩኝ፣ በጣም ዋጋ አስከፈለኝ። ከዛ ካናዳ ያሉት ግን በቃ እንደው እቺ ልጅ ሰው ትሆናለች ወይ እንደው እግዚአብሔር ያክብረው። አንድ ቀን ነገሮች ሲስተካከሉ እንደው በህዝብ በአደባባይ ላመሰግነው የምወደው ልጅ ካናዳ መጥቶ አይቶኝ አይዞሽ በቃ አንቺ ጀግና ነሽ ነገ ሌላ ቀን ነው ራስሽን ጠብቂ ብሎ ጭራሽ $2000 ሰጥቶኝ ሄደ። ኤርትራዊው ማለት ነው። ኤርትራዊው ሲመርሽ ኢትዮጵያዊው አልምርም ማለት መጥቶ ቤቴን አጠነ። ኢትዮጵያዊም ለካ እንደምከፍል አያውቅምና እዚህ ጋር ግን ያገናኘን ልጅ ለሱ በራሱ ስም ቼክ ጽፌ ሰጥቼዋለሁ እና ቼኩን ሁላ ሊያስመታብኝ ባንክ ይዞ ሄደ። ከባንክ ጋር ደግሞ ጥሩ ግንኙነት ነበረኝ በወቅቱ። እስከፈለኩት ብር እንኳን ሳልፈርም ነበር። በቃ በጣም ጥሩ ግንኙነት ነው ያለኝ፣ ያበረታቱኛል ምናምን እና እባካችሁን ብለው በቃ ባንኩ ነው 3-4 ጊዜ ለምኖ የመለሰው። እቺ ልጅ ጎበዝ ነች፣ ብቻዋን እንደዚህ እየለፋች ነው፣ ይሄው ችግር ደርሶባታል። ስለዚህ ብሎ በቃ ማናጀሩ ለምኖት ምናምን አልኛ በቃ ሊመታ አልፈለገም፣ አቃተው። ከዛም ከስር የተወሰነ ብር ሰጥቼዋለሁ። ከዛ መጨረሻ ላይ እንዳጋጣሚ አሜሪካን ያለው መጨረሻ ላይ ሲብስብኝ ነገርኩትኝ። እባክህ እንደዚህ ይሆኛለሁ፣ ያው ታውቃለህ ሁሉ ነገር ተረድተኛልና ብሩን ያው ይሄን ያህል ብር ቀርቶብኛል፣ ቀስ እያልኩ ልክፈል ብዬ ስለው እንዴ እኔ እኮ ብሩ ትቼልሻለሁኝ አለኝ። ለምን እንደምትከፊው እና ይሄን ያህል ብር አልደረሰም፣ ምን ያልደረሰኝም ለምን እንደምትከፊው ታፕሲ ለማኛ ትንሿ ለምን እንደምትከፊው እንዳትከፊ ካሁን በኋላ ብሎ እሱም አፏለኝ። ወደ ስራሽ ስትመለሽ አብረሽ መስራት ስለምፈልግ አንቺ ጎበዝ ጠንካራ ልጅ ነሽ፣ ስለዚህ በቃ በርቺ፣ ይሄን ጊዜ አሳልፊና እንደምንም ብለሽ ወደ ስራ ተመለሽ። ሰውየውንም መክሰስ የምትችይበት አጋጣሚ ፈልጊና ከሰሽ። እኛ ብንከስ አሁን እዚህ ራሱ ያለው ነገር ሪስክ ነው። በቃ ያመላልሱናል፣ ዋጋ ስለሚያስከፍለን እናንተ ጋር ነው የሚቀርለው። በቃ ሰው ፈልጊ፣ የሚረዳኝ ሰው ፈልጊና ከሰሽ ነው ያለኝ። ሁለቱም በእንደዛ ተለያየን እንሻለሁኝ። በጣም ያሳዝናል በእውነት የደረሰብሽ ነገር። ግን ከመጀመሪያው ስህተትሽ አለመማርሽ፣ ለሁለተኛ ጊዜም ደግሞ በመኪና 500,000 መበላትሽ በጣም ያሳዝናል። እና አሁን ምን እየሰራሽ ነው? አሁን ምን ላይ ነሽ? ያው የህጉ ጉዳይ ቀጠሮ ላይ እንዳለ ውጭ ጉዳይ ቀጠሮ ላይ እንዳለ ልጆቼ ምን ከብዶኛል መሰለሽ ለቃ ልጆቹ አሁን ሰኔ 30 በቃ ሊመጡ ነው። በዛ ላይ በቃ እየመከሩኝ አይዞሽ እያሉ ስለሚያመኝ ምንም አይነት ችግር አይነግሩኝም። በቃ ደስታዬ ምናምን ነው የሚፈልጉት፣ ሰላሜን ነው የሚፈልጉት። እና ሰኔ 30 አሁን ሲዘጋ በቃ ሊመጡ በጣም ጓጉተዋል። እና በቃ እኔም አፈርኩኝ። ምን ብዬ ልንገራቸው እንግዲህ ከአመት ቁጭ ብዬ እንዴት ብዬ ቁጭ ልበል? አሁን በቃ ጠይቄ አንድ ዘመቻችን ፀጉር ቤት አለውና ትልቅ ፀጉር ቤት ነው ቢሾፍቱ ላይ። በቃ እኔ እዛ ፀጉርም እያጠብሽ ምንም እያልሽ አንዳንድ ነገር በምታገኙ ለልጆችሽ አትጨናነቂም። ከእንደገና ምን በጣም የቸገረኝ ነገር በቃ ትራንስፖርት አለ። ምን ገቢ ከሌለሽ በጣም ከባድ ነው ብታይ።
ወረቀት ማጻፍ አለ። እንደ ጠበቃው ጎበዝ እግዚአብሔር ይስጠው እውነት ሊመሰገን የሚገባው ኢትዮጵያውያን ነውና ብዙ ነገር እንደውም ትራንስፖርት ይችላልኛል፣ አንዳንድ ነገር ወረቀት ያጽፍልኛል፣ የሚያስፈልገው ነገር ብዙ ነገር ስፖርት ይችላልኛል፣ አንዳንድ ነገር ወረቀት ያጽፍልኛል፣ የሚያስፈልገው ነገር ብዙ ነገር እየሸፋኝ እሱ ነው። አሁን በቃ ልጆቼ መምጫቸው ሲደርስ በቃ ውስጤ ተረበሸ። በቃ ዛሬም በተኛውበት ቦታ ላይ ያገኙኝ በሚለው አሁን ትላንትና ፀጉር ቤት ስራ ጀመርኩ። ልጆች ከየት ነው የሚመጡት? ሁለቱ እኮ አባታቸው ጋር ናቸው አሁን እየተማሩ ያሉት። ሀቡዬ የመጀመሪያ ልጅ ስንት አመቱ ነው? እሱ አሁን 21 አመቱ ነው። ግን እሱ አሁን መኪና ላይ ምናምን ረዳትነት ጀምሯል። እሱ አሁን ጠንክሮልኛል። ሹፍርናም እየጀመረ ነው። መንዳትም እየለመደ ነው። እዛው ሁለተኛዋ ሴት ነች። አሁን 14 አመቷ ነው። ሴቷ 14 አመቷ ነው። ወንዱ ደግሞ አሁን 11 አመቱ ነው። ትንሿ 3ኛ አመቷ ነው። እኔ ጋር ነች አሁን እሷን ይዣታለሁ። ወንዱና ሴቱ ግን አባታቸው እናትና አባት ጋር እዛ እየተማሩ ነው። አሁን ሚኒስትሪ 6ኛ ክፍል ሚኒስትሪ ተፈታኝ ነች። 6ኛ ክፍል ናት። ስለዚህ የ21 አመቱና የ14 አመቷ ናቸው አባታቸው ጋር ያሉት አይደለም። የ14 አመቷና የ11 አመቷ የ21 አመቷ አንቺ ጋር ነው እንዴ? አይ አይደለም። እዛ ኮዬ በነበርኩበት ሰዓት አንድ ጓደኛዬ መኪና ገዝታ ነበርና ልጁ ጥሩም ልጅ ነው፣ ስነ ምግባርም ስላለው እዛ መኪና ላይ ኃላፊ አድርገዋለች እና እዛው እሷ ጋር ነው የሚኖረው። እዛ እየሰራ እሷ ጋር ነው የሚያድረው። እንደውም መንዳት ምናምን አስለምደውት በቀደም እንደውም በቃ እየበረታው ነው፣ ትንሽ ንቀረኝ መንጃ ፈቃድም ላወጣ ነው እያጠራቀምኩ ነው ምናምን ብሎኝ ነበር። አሁን በቅርብ ደውሎልኝ ነበር በዚህ ሳምንት ውስጥ። ስለዚህ 21 አመቱ ጓደኛሽ ጋር ነው የሚኖረው? የመጨረሻው አራተኛዋ ሴት ናት? ሴት ነች። ስንት አመቷ ነው? እሷ አሁን 3 አመት ሊሆናት ነው። 2 አመት ከ6 ወር። ኦኬ። የ11 አመቱ ልጅ ይማራል ወንዱ አባቱ ጋር ያለው? እሱም አሁን ከ2 ወደ 3 ነው። እሷ ሁለቱ የዛ እሱ ጋር የሚማሩት እሱም ከ2 ወደ 3ኛ ክፍል ነው። አሁን 11 አመቱ 3ኛ ክፍል፣ ያቺኛዋ ከ6 ወደ 7 አሁን ተፈትነው ዘገየ እኮ 7 አመት 1ኛ ክፍል፣ 8 አመት 2ኛ ክፍል፣ 9 አመት እኮ ነው 3ኛ ክፍል የሚገባው። ለምንድን ነው እሱ 11 አመቱ 5ኛ ክፍል መሆን ሲገባው ለምን 3 አመት ሆነ? 3ኛ ክፍል ሆነ። 2 አመት ተቋረጠበት። 1 አመት ከቦሌ ይዤ ስመጣ ወደ ኮዬ ስመጣ፣ 1 አመት ደግሞ ኮዬ አሁን ሆኜ በቃ ነገሮች ሲበላሹ ልክ ሚያዝያ ሊገባ ሲል ነው ነገሮች ተበላሽታ የመጨረሻ ላይ እንትን የሆኑት። እንደውም ሴቷ የቀጠለችልኝ ወንድሜ ከዛዋይ አስተማሪ ነው። ከዛ መጣና ቱሉ ዲምቱ ነው ምናምን እዛ ቤት ተከራይቶ እሱን 2 ወሩን እዛ አስጨረሰልኝ። ወንዱ ግን በቃ አልተቻለም። 8ኛ ክፍል ነበር መሆን የነበረባት። እሷም 2 አመት ተቃጥሎባታል። ሴቷ በ14 አመቷ 6ኛ ክፍል 2 አመት ተቃጥሎብኛል። እሷም 2 አመት ወንዱም 2 አመት። የ21 አመቱ እስከ ስንት ተምሮ ነው ረዳትነት የጀመረው? እሱ 12 ይሄን ዕቃ ስልክ እሱ 12 ያክል ነበር እኮ። ውጤት ስላልመጣ ነው ረዳት የሆነው ትምህርቱን ትቶ? አይደለም በቃ እኔ በጣም በቃ በታመንኩ። ልክ ፈተና ሊደርስ ሲል ነው ይሄን ነገር ልኬ ያው በተደጋጋሚ ስታመም በቃ መማር አልቻለም። እንደዚህ ሆነሽ እኔ ብማር ምንድነው ጥቅሙ? ሰርቼ በቃ ማገዝ ፈልጋለሁ ምናምን ብሎ ሞተር ተከራይቶ በቃ ሞተር ምናምን መስራት ጀመረ። በግድ ነው ያስቆምኩት ይሞትብኛል ብዬ ሞተሩን ስለፈራሁት። ተበታተኑ ልጆቹ። ያው ያንቺን ህይወት ሊደግሙት ነው። አንቺን በ13 አመትሽ ከቤት ወጣሽ ሳይሆን እኮ አዎ በጣም ነው እኔ እንጃ። እኔ እንደውም ዛሬ በረታው እንደውም ሳወራ እራሱ
እና እንግዲህ እኛም ተስፋ እናደርጋለን ቃል በገቡልሽ መሰረት ጠበቆቹ $252,000 ይመለስልሻል ብለን ተስፋ እናደርጋለን። አሁን ላይ ፀጉር ቤት እየሰራው ነው ያልሽ? ይመለስልሻል ብለን ምን እንደምልሽ አላውቅም። መናገር የምትፈልጊው ነገር አለ? አዎ አንቺ ልታግዥኝ አትችይም? ከጠበቆቹ ጋር ሆነሽ ያው ሙሉ ዶክሜንት እንደውም ለቤቴ ልኬላታለሁኝ እና የምታግዥኝ ነገር አይኖርም ከጠበቃው ጋር? እኔ ምን ላደርግ እችላለሁ? ህዝብ መሬት አሁን ምንድን ነው በቃ እኔ አሁን የመጨረሻ ሀቡዬ ደከመኝ እና በቃ ህዝብ እኔ አሁን ጉዳይን ራሱ የኢትዮጵያ ህዝብ በቃ ይከታተለኝ፣ ከጎኔ ይቁም። በዚህ መከራ ውስጥ ሁላ ሆኜ እዚህ ደረጃ ደርሻለሁኝ። በቃ የኢትዮጵያ ህዝብ ከጎኔ ይቁም ነው በቃ ነው። ይሄው መጋይ መሆኑ ያለውን ነገር በሙሉ ላንቺም ባይልክልሻለሁኝ፣ ለቤትም ልኬላታለሁኝ፣ ጠበቆቹም አሉ እሱንም ላገናኝሽ። ያለውን ነገር በሙሉ ተረዱልኝና እባካችሁ እኔ አሁን ደክሞኛል ብታይ ከጤንነቴ ጋር ምናምን ስለ እውነት ከሆነ አቅቶኛል አብዬ። አዎ በዚህ ጉዳይ ከኢንተርናሽናል ጠበቃ በላይ እኔ ምንም አይነት የኢትዮጵያ ከጎኔ ይሁንና ይከታተልኝ ከአይምሮዬ እንትን ከኢንተርናሽናል ጠበቃ በላይ እኛ ምንም አይነት አቅም ኖሮን እውቀት ኖሮን ከጠበቃ በላይ ምንም ልናደርግ አንችልም። ግን ችግርሽ የገንዘብ ከሆነ በገንዘብ እርዱኝ ከሆነ እዚህ ጋር ስልክ ቁጥርሽንም አካውንትሽንም መናገር ትችያለሽ፣ ሁሉም ያቅሙን እንዲያግዝሽ ማለት ነው እንጂ በኦልሬዲ ኢንተርናሽናል ጠበቃ አለሽ። ጠበቃሽ ብሩ እንደሚያስመልስልሽ ቃል ገብቶልሻል። ሲመለስ ነው ሞስኮ ብሎሻል። ቅድመ ክፍያም አልጠየቀሽም። ስለዚህ ሲመለስ ነው ገንዘቡ 252,000 ብሩ ዶላሩ $252,000 ሲመለስ ከዛ ላይ ነው ክፍያዬንም ወስደው አሁን ላይ አልጠየቅሽም ብሎሻል። ስለዚህ ጠበቃው ሲያስመልስ ብሩን ይወስዳል። በተረፈ ግን ለአንቺ ግን ለራሴ ለህይወቴ አግዙኝ ከሆነ ይህን ለህዝቡ ተናግረሽ አካውንት ነምበርሽንም እዚህ ጋር መናገር፣ ስልክ ቁጥርሽንም እዚህ ጋር መናገር ትችያለሽ። ሚዩትሽን አብሪና አሁን መናገር የምትፈልጊውን ተናገር። ሚዩት ነሽ ሄለን። ሄለን ሚዩት ነሽ፣ ማይክሽን አብሪው ማሬ። እኔ ነኝ ሚዩት ያደረኩሽ ስናገር ስላስተጋባ። እሺ አቡዬ የኢትዮጵያ አሁንስ አይሰማም? ይሰማል። አይሰማም? አው ይሰማል ማሪ ይሰማል። የኢትዮጵያ ህዝብን ቢያግዘኝ ደስተኛ ነኝ። የኢትዮጵያ ህዝብን ከጎኔ የሚሆን በሚችለውም ቢያግዘኝ እሺ። ያው በዚህ ላይ ደግሞ ልጆችም አሁን ሊመጡም ስለሆነ ያው ተጨናንቄ ነው አሁን ወደ ቅጥረኛ ወደ ስራ መግባት የገባሁት። ትናንትና ነው ስራውንም የጀመርኩት እና የቻላችሁትን ብታረጉልኝ ደስ ይለኛል ማሪ። እሺ ተናገሪ። አካውንት ነምበርሽና ስልክ ቁጥርሽን። እሺ 0911 34 7995 0911 34 7995 7995 ሄለን ትክክለኛ ስምሽ ነው? አዎ ሄለን በቀለ ነው ስሜ። ያው እሺ አካውንትሽንም ንገሪያቸው። 1000 32 91 06 10
5 መጨረሻው 5 ኦኬ። የሀያት ስም ማን ነው? ሄለን በቀለ ሄለን በቀለ ታፈሰ። ሄለን በቀለ ታፈሰ። እኔ የምልሽ ልጆችሽ ለምን እዛው አባታቸው ጋር አይቆዩም? አንቺ ለእረፍት አንቺ ጋር ትንሽ ቆይተው ይመለሳሉ። አንቺ ነው የምትይዥው? አንድ ልጅ ብቻ የ3 ዓመቷን ትንሿን ልጅ ብቻ ነው የምትይዥው? ሁለቱም ባለቤትሽ ነው የሚያሳድገው? አንዱን ደግሞ ጓደኛሽ? ነገሩ እስከሚስተካከል ክረምቷን 2 ወሩን እኔ ጋር ላስቀምጣቸውና ይሄ ነገር እስከሚያልቅልኝ የሆነ አእምሯቸው እንዳይመረስ እዛው ላስቀጥላቸው አሰብኩኝ።